የፒችትሪ አካውንቲንግ ፉል ኮርስን እያየን እንገኛለን። በመጀመሪያው ስልጠናችን ላይ ራሱ ፒችትሪ አካውንቲንግ ሶፍትዌሩን እንዴት አድርገን ከየት አግኝተን ኢንስቶል እንደምናደርግ አይተናል። እንዲሁም ፒችትሪ አካውንቲንግ ማለት ከዚህ ቀደም እንደተነጋገርነው ዘ ሞስት ኮምፕሊት ኤንድ ፓወርፉል ኢንተግሬትድ አካውንቲንግ ሲስተም ነው። ይህ ማለት ምንድን ነው? አንድ ካምፓኒ ቢኖረን እና ያንን ካምፓኒ እያንዳንዱን ነገር ኤፊሽንትሊ ኮንትሮል ለማድረግ ሶፍትዌሩን ብንጠቀም የተሻለ ነው ማለት ነው። በማኑዋል ከመያዝ ወይ በኤክሴል ከመስራት ወይ በሌላ መንገድ ከመመዝገብ በዚህ መንገድ መዝግበን ካምፓኒያችንን ኤፊሽንትሊ ኮንትሮል ማድረግ እንችላለን ማለት ነው። እዚሁ ላይ ያየነው በመጀመሪያ ላይ ምንድን ነው? እንዴት ካምፓኒ እንደምንመሰርት፣ ከዛ በመቀጠል እንዴት ቻርት ኦፍ አካውንት እንደምናስገባ፣ ቻርት ኦፍ አካውንቱን ካስገባን በኋላ ደግሞ ቢጊኒንግ እንዴት እንደምንመዘግብ አይተናል። በተጨማሪም ደግሞ አቅራቢዎቻችንን ማለትም ቬንደሮችን እንዴት እንደምንመዘግብ አይተናል። እንዲሁም ታክስ እንዴት እንደምንመዘግብ እያንዳንዱን ስቴፕ ባይ ስቴፕ ከዚህ ቀደም አይተናል ማለት ነው። ዛሬ ደግሞ በክፍል 6 የምናየው ከስተመርን እንዴት እንደምንመዘግብ ነው። ከስተመሮቻችንን ለመመዝገብ ምንድነው የምናደርገው? ሜንቴን እንላለን። ሜንቴን ከዛ በመቀጠል ከስተመር የሚለውን ነው የምንነካው ማለት ነው። ከስተመር ብለን ልክ እንደዚህ ሲመጣልን መመዝገብ እንችላለን ማለት ነው። እዚህ ጋር የከስተመሮቻችንን የደንበኞቻችንን መረጃ ነገር ግን እዚህ ጋር ለሁሉም ከስተመሮች ለምሳሌ 10 ከስተመር ምንሞላ ከሆነ የ10ሩ ተመሳሳይ መረጃቸውን ቀድመን ዲፎልት ኢንፎርሜሽን ላይ ማስገባት አለብን። ስለዚህ ይህን ክሎዝ እንበልና ሜንቴን ከዛ በመቀጠል ዲፎልት ኢንፎርሜሽን ከዛ በመቀጠል ከስተመር በማለት ዲፎልት ኢንፎርሜሽን ላይ ከስተመሮቻችንን እናስገባለን ማለት ነው። እዚህ ጋር የሚለው ምንድነው? የእኛ ከስተመሮች ልክ እቃውን ስንሰጣቸው ብር የሚሰጡን ከሆነ ይሄን ሲኦዲ ወይ ደግሞ ካሽ ኦን ዲሊቨር የሚለውን እንመርጣለን ማለት ነው። ወይም ደግሞ የእኛ በቅድመ ክፍያ የምናስተናግድ ከሆነ ከስተመሮቻችንን ፕሪፔርድ ብለን እንሞላለን ማለት ነው። ይሄ ደግሞ የመጨረሻውን እንየውና ወደ ላይ እንመለሳለን። እዚህ ጋር ደግሞ የሚለው ምንድን ነው? እኛ በአንድም አበደርናቸው በ25ም አበደርናቸው በዛ ወር መጨረሻ ኢንድ ኦፍ መንዝ መከፈል ካለበት ምንድን ነው የምንለው? ይህንን እንመርጣለን ማለት ነው። በአንድም አበደርናቸው በ25ም አበደርናቸው ቀጣይ ወር ከ1 እስከ 30 የሚከፈል ከሆነ ኔክስት መንዝ ላይ ይህንን ነው የምንመርጠው ማለት ነው። ይሄኛው ደግሞ ጊቭን ዴት አለው። ወርክ ሽታችን ላይ ያለ ወርክ ሽቱን ከቴሌግራማችን ላይ ስኪል ቢሾፍቱ ከሚለው ቴሌግራማችን ላይ ወይ ደግሞ ስኪል ማሰልጠኛ ተቋም ከሚለው ቴሌግራማችን ላይ ማግኘት ትችላላችሁ ማለት ነው። በእሱ መሰረት እንዲት እዚህ ጋር ጊቭን የተሰጠን ዴት አለ ማለት ነው። እኛ የተሰጠን 35 ነው። እዚህ ጋር ደግሞ ዲስካውንት እናደርግላቸዋለን ብለናቸዋል። በ16 ቀን ውስጥ ከከፈሉን ስንት ፐርሰንት ዲስካውንት እናደርጋለን ብለናል? 2% ዲስካውንት እናደርግላቸዋለን ብለናል። እዚህ ጋር ደግሞ ስንሰራ ምናልባት ኖቲፋይ እንዲያደርገን ክሬዲት ሊሚቱን አንድ ከስተመር የሚበደረን እስከ 900 ሺህ ነው ብለን ማስቀመጥ እንችላለን። እዚህ ጋር ኖቲፋይ ያደርገናል ማለት ነው ልክ ሲያልፍ። እዚህ ጋር ደግሞ ኢንተርሊንክ እናደርጋለን ማለት ነው። አካውንቱን የጄል አካውንቱን ጀነራል ሌጀር አካውንቱን የሴልስን ኢንተርሊንክ እናደርጋለን። እዚህ ጋር በመግባት ሴልስ የሚል እንፈልጋለን ማለት ነው። 4110 ሴልስ 4110 ጋር ስንሄድ ይኸው ሴልስ የሚል አለ። እዚህ ጋር ደግሞ ሴልስ አሏንስ አላችሁ ብለናል። እሱን እናስገባለን ማለት ነው። 4215 ጋር ሴልስ አሏንስ የሚል አለ። እሱን እናስገባለን። ይህንን ከወርክ ሽታችሁ ላይ ነው የምታገኙት ማለት ነው። እዚህ ጋር ደግሞ የተበደሩበትን ጊዜ ከፋፍለን ማስቀመጥ እንችላለን ማለት ነው። የተሰጠን ዴት አለ እዚህ ጋር ወርክ ሽታችን ላይ የተሰጠንን አስገቡት። የመጀመሪያው የ45 ቀን ነው። የ45 ቀኑን ከ0 እስከ 45 አድርጉት። ሁለተኛው ደግሞ የ90 ቀን ነው። የ90 ቀንም እንደዛው ከ46 እስከ 90 አድርጉት ማለት ነው። ከ46 እስከ 90 በኋላ እኚህ ከስተመሮቻችንን ራሱ ከፋፍሎ ያስቀምጥልናል ማለት ነው። ቀጣይ የ130 ቀን አለ። በዛ ኮለመን ላይ በዚህ በ131 ቀን የሚከፍሉን በ130 ቀን የሚከፍሉንን ዘርዝሮ ያስቀምጥልናል ማለት ነው። ከዛ በመቀጠል እዚህ ጋር ደግሞ ኦቨር 130 ዴይስ የሚል አለ። እሱን መዘገብና ኦኬ እንላለን። ይሄንን እንዴት እንደሚያሳየን እንየው። ኦኬ ብለን እንውጣና
እዚህ ጋር ሪፖርት ኤንድ ፎርም። ከዛ በኋላ የት ነው የምንገባው? አካውንት ሪሲቨብል። አሁን ስለ ከስተመር ስለሆነ አካውንት ሪሲቨብል የሚለው ጋር እንሄዳለን። አካውንት ሪሲቨብል የሚለው ጋር ከሄድን በኋላ እዚህ ጋር ኤጅድ ሪሲቨብል የሚለውን እንገባለን ማለት ነው። ከዛ አሁን የመዘገብነው ይኸው የ45 ቀን፣ የ90 ቀን፣ የ130 ቀን ከ130 ቀን በላይ ያሉትን እያንዳንዱን የተበደሩንን ልክ እንደዚህ አድርጎ ያመጣና ያስቀምጥልናል ማለት ነው። እዚህ ጋር የካምፓኒያችሁን ስም ነው የሚያመጣው። ከመጀመሪያው ክፍል ጀምሮ ከተከታተላችሁ ልክ እንደዚህ ነው የሚያመጣላችሁ ማለት ነው። ይህንን ክሎዝ እንበልና ከስተመራችንን እንመዘግባለን ማለት ነው። ከስተመሮቻችንን ሜንቴን፣ ከዛ ከስተመር፣ ከዛ በመቀጠል የከስተመር አይዲውን ነው የምናስገባው ማለት ነው። የመጀመሪያው የእኛ ከስተመር ኬቲ 1001 ነው የሚለው። ኬቲ 1001 ብለን እንመዘግባለን ማለት ነው። ኬቲ 1001። ከዛ በመቀጠል ደግሞ ስሙን ነው መዝግቡ የሚለን። ስሙንም እንደዛው እየመዘገብን እንሄዳለን ማለት ነው። ሰንሻይን ኮንስትራክሽን ብለን እንመዘግባለን። ከዛ በመቀጠል እዚህ ጋር አካውንት ነምበሩን፣ ያለበትን ከተማ፣ ካንትሪውን፣ እንደገና ደግሞ ሴልስ ታክስ ምን አይነት እንደሆነ ከዚህ ቀደም ስለሞላን ይመጣልናል ማለት ነው። እሱን እንሞላለን ማለት ነው እዚህ ጋር። ከዛ በመቀጠል ኮንታክቶቹንም እዚህ ጋር መሙላት እንችላለን ማለት ነው። ኮንታክቶቹን እዚህ ጋር መሙላት እንችላለን። ከዛ ይሄንን ከመዘገብን በኋላ እዚህ ጋር ሲቲ እና ካንትሪውን እንሙላ። ሲቲ እና ካንትሪውን እንሞላለን። እዚህ ጋር ሲቲ ቦሌ ነው፣ ካንትሪ ደግሞ ኢትዮጵያ ብለን እንሞላለን። እዚህ ጋር ይሄ ከስተመር ምንድን ነው ከኛ የሚወስደው የሚለውን ምን እንደሚወስድ እዚህ ጋር መሙላት እንችላለን ማለት ነው። ከዛ በኋላ ይሄ ከስተመር የተበደረንን እንሞላለን። ከኛ የተበደረውን ከዚህ በፊት የነበረውን ሂስትሪውን ለመሙላት እዚህ ጋር ሂስትሪ የሚለው ጋር ነው የምንሄደው። ሂስትሪ የሚለው ጋር ከሄድን በኋላ እዚህ ጋር ከስተመር ቢጊኒንግ ባላንስ የሚላለ እሱ ጋር እንገባለን። እዚህ ጋር የስ ብለን ነው የምናልፈው ማለት ነው። እስካሁን ሪከርድ ያደረግነውን ሴቭ እንዲያደርግልን። ከዛ በመቀጠል ኢንቮይስ ነምበር እናስገባለን። በዚህ ኢንቮይስ ነምበር በኋላ ስለሚከፍሉን ኢንቮይስ ነምበሩን በትክክል ጻፉት ማለት ነው። ከዛ ዴቱንም እናስገባለን 07 06 2024 ብለን እዚህ ጋር እንሞላለን ማለት ነው። 2024 ብለን እንሞላለን። ከዛ ፒኦ ነምበር የለንም፣ የተበደሩንን ደግሞ እናስገባለን ማለት ነው። የተበደሩንን አማውንት እናስገባለን 3000 ብር ነው ማለት ነው። ከዛ በመቀጠል አካውንት ሪሲቨብል አካውንቱን አስገቡልኝ እያለ ነው። አካውንት ሪሲቨብል አካውንቱን እናስገባለን ማለት ነው። ይሄው እና እዚህ ጋር አካውንት ሪሲቨብል የሚል አለ 1140። እሱን በማስገባት ኢንተርሊንክ በማድረግ ሴቭ እንላለን። ከዛ ክሎዝ፣ ከዛ ሴቭ ኤንድ ኒው እንላለን ማለት ነው። ሁለተኛ ላይ ደግሞ ያለው ከስተመር አይዲው ኤቢ 1001 ነው። ኔሙን ደግሞ እንመዘግባለን። ኔሙ ደግሞ ኤቢ ቢዝነስ ፒኤልሲ ነው። ከዛ በመቀጠል ወደ ጀነራል በመሄድ እዚህ ጋር ቅድም እንደተባባልነው ሲቲውን እንደገና ደግሞ ካንትሪውን መሙላት እንችላለን ማለት ነው። ሜክሲኮ ኢትዮጵያ ብለን እንሙላ። እዚህ ጋር ኢትዮጵያ የሚለውን ቀድመን ስለጻፍን እሱን እናገኛለን ማለት ነው። ልክ እዚህ ካንትሪ ጋር ኢትዮጵያ የሚለውን እናገኛለን። ተመሳሳይ ደግሞ ከተማ ላይ ከሆነ እዚህ ጋር ካለው መካከል መምረጥ እንችላለን ማለት ነው። ከዛ በመቀጠል ሂስትሪ ጋር እንሄድና አሁንም የከስተመር ቢጊኒንግ ባላንሱን ነው የምናስገባው ማለት ነው። እዚህ ጋር የሰራነውን ሴቭ ማድረግ ትፈልጋላችሁ ወይ ነው የሚለው። የስ እንልና ከዛ ኢንቮይስ ነምበሩን እናስገባለን። ኢንቮይስ ነምበሩ 52፣ ዴት ደግሞ የተሰጠን ስንት ነው? 07 ከዛ 2018 ነው ማለት ነው። 2024 የተሰጠን እሱን እናስገባለን። ፒኦ ነምበር የለንም፣ ፐርቼዝ ኦርደር ነምበር። ከዛ አማውንቱን እናስገባለን ማለት ነው። የተበደሩን 4000 ብር ነው። ከዛ አካውንት ሪሲቨብል አካውንቱን እናስገባለን። እዚህ ጋር አካውንት ሪሲቨብል አካውንቱን እንነካና ሴቭ፣ ከዛ ክሎዝ፣ ከዛ ሴቭ ኤንድ ኒው እንላለን ማለት ነው። ሶስተኛ ላይ ደግሞ ያለውን እንሞላለን። ሶስተኛ ላይ አካውንት አይዲው ስንት ነው? ከስተመር አይዲው ኢቲ 1001 ነው የሚለው። ኢቲ 1001 ብለን እንሞላለን። እዚህ ጋር ኔሙን ደግሞ እዚህ ጋር እንሞላለን ማለት ነው። የአቅራቢውን የከስተመራችንን ስሙን እንሞላለን። ያሬድ ቢዝነስ ነው የሚለው። ያሬድ ቢዝነስ የሚለውን እንሞላለን።
ከዛ በመቀጠል ወደ ጀነራል በመሄድ እዚህ ጋር አካውንት ነምበር ካለው አካውንት ነምበሩን እንሞላለን ማለት ነው። ከዛ በመቀጠል ያለበትን ሲቲውን እንመርጣለን ወይ ደግሞ ከሌለ ከነዚህ ውስጥ እንሞላለን ማለት ነው። ካንትሪውን እንደዚህ እየሞላን ኮንታክቶችም ካሉ እዚህ ጋር እንሞላለን ማለት ነው። ስልክም ካለ እዚህ ጋር መሙላት እንችላለን፣ ኢሜይልም። አሁን እኛ ወደ ሂስትሪ እንሂድ። ያለበትን ዕዳ እንምለው በኋላ ላይ ስለሚከፍለን እዚህ ጋር ስትሞሉ በትክክል ሙሉት ማለት ነው። የያሬድ ቢዝነስ ያለበትን ዕዳ ለመመዝገብ ከስተመር ቢጊኒንግ ባላንስ የሚለው ጋር እንሂድና የስ ነው የምንለው። ከዛ በመቀጠል እዚህ ጋር ኢንቮይስ ነምበር አስገቡ ነው የሚለን። ኢንቮይስ ነምበሩን 53 ዴቱን አስገቡ ብሎናል። ዴቱንም እናስገባለን ማለት ነው። ዴቱን 07 ከዛ 08 ከዛ 2024 ብለን እናስገባለን። ፒኦ ነምበር የለንም። ከዛ የተበደሩንን እናስገባለን። 5000 ብር ነው የተበደሩን ማለት ነው። ከዛ አካውንት ሪሲቨብል አካውንቱን እናስገባለን። እዚህ ጋር አካውንት ሪሲቨብል የሚለውን ኢንተርሊንክ በማድረግ ሴቭ ክሎዝ፣ ከዛ ሴቭ ኤንድ ኒው አሁንም እናስገባለን ማለት ነው። አራተኛ ላይ ቢኢ 1001 የሚለውን አይዲ ነምበር ነው የምናስገባው። ቢኢ 1001 የሚለውን ነው። ከዛ በመቀጠል ደግሞ ኔሙን እናስገባለን። እዚህ ጋር ስሙን ቢዚ ሱፐርማርኬት ነው የሚለው። ቢዚ ሱፐርማርኬት ብለን እናስገባለን። ከዛ በመቀጠል እዚህ ጋር ጀነራል ወደሚለው እንሄድና ሲቲ እና ካንትሪውን እንሞላለን ማለት ነው። ካለ ከዚህ ጋር መምረጥ እንችላለን። ከዛ ኢትዮጵያ፣ ከዛ በመቀጠል ሂስትሪ፣ ከዛ ከስተመር ቢጊኒንግ ባላንስ የሚለውን እንነካለን። ከዛ የስ ነው የምንለው። ከዛ ኢንቮይስ ነምበሩን አስገቡ ብሎናል። ኢንቮይስ ነምበሩን እናስገባለን ማለት ነው። ያለበትን እንዳለመዝገብ 54 ተመሳሳይ ኢንቮይስ ነምበር አይቀበላችሁም ማለት ነው፣ እምቢ ይላል ራሱ። ዴቱን ደግሞ እናስገባለን 07 09 2024 እንልና እናስገባለን። ከዛ ፒኦ ነምበር የለንም። ከዛ የተበደሩንን እናስገባለን። 6000 ብር ነው። 6000 ብርን ካስገባን በኋላ አካውንት ሪሲቨብል አካውንቱን ኢንተርሊንክ እናደርጋለን ማለት ነው። በዚህ መንገድ ኢንተርሊንክ እናደርጋለን። ከዛ በመቀጠል ምንድነው የምንለው? ሴቭ ነው የምንለው ማለት ነው። ከዛ ክሎዝ፣ ከዛ ሴቭ ኤንድ ኒው። እስካሁን የሰራችሁትን ከስተመር ማየት ከፈለጋችሁ እዚህ ጋር ሊስት ማለት ትችላላችሁ። ሊስት ስትሉ ልክ እንደዚህ ያመጣላችኋል ማለት ነው። እዚህ ጋር ስላልሞላ ነው ያልመጣው ኮንታክቱ። እንደገና ደግሞ ቴሌፎኑና ምንድን ነው እኚህ ከስተመሮች ከኛ የሚፈልጉት የሚለውንም አገልግሎት ነው ወይስ ደግሞ ሰርቪስ ነው ወይስ ደግሞ እቃዎችን ነው የሚለውን እዚህ ጋር ስላልሞላ ነው ያልመጣልን ማለት ነው። ከዛ ይሄንን ክሎዝ እናደርጋለን። ከዚህ ቀደም እንደተባባልነው ለማጥፋት እዚህ ጋር የሞላነውን ለምሳሌ ይህንን ለማጥፋት እዚህ ጋር በመሄድ አይደለም የምታጠፉት። እዚህ ጋር በመሄድ እንደዚህ በማድረግ አይደለም የምታጠፉት ማለት ነው። እንደዚህ ብታደርጉት እሺ አይላችሁም። እንዴት ነው የምታጠፉት? በዚህ ነው የምታጠፉት ማለት ነው። አሁን ሁለቱም አለ፣ ገብተን ብናየው ኤቢም አለ ይሄኛውም አለ ማለት ነው። ስለዚህ ይሄን ማጥፋት ከፈለጋችሁ የግድ ይሄንን ዲሌት የሚለውን ነው የምትነኩት። አይዲም ለመቀየር እዚህ ጋር ባክ ስፔስ በማለት ሳይሆን የምትቀይሩት ቼንጅ አይዲ በሚለው ልክ እንዲስነኩት እንደዚህ ይመጣል። የዛኔ የፈለጋችሁትን አይዲ ትሰጡታላችሁ ማለት ነው። በዚህ መንገድ ነው አይዲ የምትቀይሩት እንጂ ክሊክ በማድረግ አይደለም ማለት ነው። ስሙንም እንደዚህ ነው የምትቀይሩት። ለማጥፋት ደግሞ ሊስት እንበልና ለምሳሌ ይሄ ኤቢ ቢዝነስን ለማጥፋት እዚህ ጋር ዲሌት ብትሉት እሺ አይላችሁም። ለምንድነው እሺ ማይላችሁ? ከዚህ በፊት ትራንዛክሽን ስላካሄድን ማለት ነው። ስለዚህ ማጥፋት ከፈለጋችሁ በቅድሚያ ሂስትሪ፣ ከዛ ከስተመር ቢጊኒንግ ባላንስ፣ ከዛ በመቀጠል እዚህ ጋር ያለውን ምን ማድረግ አለብን? ሪሙቭ ማድረግ አለብን ማለት ነው። ሂስትሪውን ያለበትን ዕዳ ማለት ነው። ያለበለዚያ ማጥፋት አትችሉም ማለት ነው። ከዚህ ጋር ግን ሪሙቭ ካረጋችሁት ማጥፋት ትችላላችሁ። ለምሳሌ ይሄ ምንም ዕዳ የለበትም። ሊስት እንበለውና ድጋሚ እዚህ ጋር አሁን ዜሮ ነው ባላንሱ። ስለዚህ ይሄን ለማጥፋት ደብል ክሊክ፣ ከዛ ዲሊት፣ ከዛ እዚህ ጋር የስ ስንለው ምን ይሆናል? ማጥፋት እንችላለን ማለት ነው። እነዛንም አሁን ባሳየኋችሁ መንገድ ማጥፋት ትችላላችሁ ማለት ነው። ከስተመሮቻችሁን ልክ እንደዚህ ከመዘገባችሁ በኋላ ከዚህ ቀደም እንደምናደርገው ባክአፕ በማድረግ ወደ ስኪል ትሬኒንግ ኢንስቲትዩት ወይ ደግሞ ስኪል ማሰልጠኛ ተቋም ወይ ደግሞ ስኪል ቢሾፍት ወደሚለው ቴሌግራማችን ላይ ትልኩልናላችሁ፣ እናየዋለን ማለት ነው። ባክአፕ ለማድረግ
ፋይል ከዛ በኋላ ባክአፕ እናደርጋለን ማለት ነው። ወይ ደግሞ ለሌላ ሰው መላክ ከፈለጋችሁ በዚህ መንገድ ነው ስቴፑ። ከዛ እዚህ ጋር ኢንክሉድ ካምፓኒን የሚለውን ቲክ አድርጉት፣ ደጋግመን ስሙን እንዳንጽፍ ማለት ነው። ከዛ ባክአፕ እንላለን። ከዛ ቦታ የት ነው ባክአፕ ማድረግ የምትፈልጉት ነው የሚለን። ያው ዴስክቶፕ መርጠናል። ከዛ እዚህ ጋር ስሙ ይሁን የእናንተ ስም እንዳለ ሆኖ የእናንተ ስም ሼር ካምፓኒ እንዳለ ሆኖ እዚህ ጋር ምንድነው የምታደርጉት ከስተመር ብላችሁ ብቻ ትጽፋላችሁ ማለት ነው። እናንተም ልክ እንደዚህ ባክአፕ በማድረግ ወደ ሌላ ኮምፒውተር ላይ በመውሰድ መጠቀም ትችላላችሁ ማለት ነው። እንዴት ደግሞ ሪስቶር እንደምናደርግ ከዚህ ቀደም የሰራነው ቪዲዮ ላይ ያለ እሱን በማየት ሪስቶር እንዴት እንደምታደርጉ ታያላችሁ ማለት ነው። ከስተመርስ የሚለውን ከጻፍን በኋላ ሴቭ እናደርጋለን ማለት ነው። ከዛ ኦኬ እናደርጋለን። አሁን ይኸው ካምፓኒያችንን ባክአፕ እያስቀመጠልን ነው ማለት ነው። አሁን ይህን ሚኒማይዝ ብናደርግ እዚህ ጋር ባክአፕ አስቀምጦልናል ማለት ነው። ይኸው እዚህ ጋር ዮሴፍ ሼር ካምፓኒ የከስተመር መረጃ ብለን ባክአፕ አስቀምጦልናል ማለት ነው። ይሄን ለመክፈት እዚህ ጋር ደብል ክሊክ በማድረግ አይደለም የምከፍቱት፣ ከዚህ ቀደም ባሳየዋችሁ ሪስቶር አደራረግ መንገድ ነው ማለት ነው። እሺ የምከፍቱት። ይሄን ደግሞ ወደኛ ለመላክ ከፈለጋችሁ ምንድነው የምታደርጉት? ይሄን እንዲድራግ በማድረግ ወደ ቴሌግራማችን ላይ ትልኩልናላችሁ ማለት ነው። እንዲድራግ በማድረግ ቴሌግራማችን ላይ መላክ ይቻላል ማለት ነው። ዩቲዩባችንን ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ። ቻው